የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ባረፉ ጊዜ የምታስታውሱ ከሆነ በጣም ብዙዎች የማረፋቸው የመሞታቸው ምክንያት ብለው ሲያነሱት የነበረው ነገር ከዋልድባ አባቶች ጋር እሰጣ ገባ ውስጥ በመግባታቸው ነው። ከዋልድባ አባቶች ጋር የነበራቸው ግንኙነት ነው እንዲሁ ባጭሩ እንዲቀጩ ያረጋቸው የሚል ነገር በጣም ይወራል። የምታስታውሱ ከሆነ እኔ በጣም አስታውሳለሁ። እና የእሸቱ ጉዳይ በሚያሳዝን ሁኔታ ከዛ ጋር አሁንም አገናኝተው ሆኖ ቤተክርስቲያንን ምእመናንን ያዘረፈ አውቃለሁ ባይ ወስላታ ተቀሰፈ ያውድመው ለሌሎች ነጋዴዎች ትምህርት ይሆናል። እሸቱ ዩቲዩብ ቻናል ላይ ያገኘሁት ነው። እንግዲህ ሰይ አባቶቼን አዋርዶ እና ላይከስር ነው ገና ይጠፋል። እንዲህ አይነት በጣም ብዙ ኮሜንቶችን እያየው ነው። ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። እና እሸቱ መለሰ አሁን የገጠመው ነገር ቀጥታ ከዋልድባ አባቶች ጋር ይገናኛል። የማርያምን ታቦት አውጥተን እሸቱንም ይዘው ትሞታል፣ እሷ ማሽናት እሸቱንም ይዘው ስለምትሞት መቁጠሪያ እየጣልን መቋሚያ ዘቅዝቀን እሸቱ ላይ እንደግማለን ብለው ነበር። ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣል ገና በምህላ ልንጠይ መየታችን ስላድኑ አውጥተን ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እና አሁን ያ ድግምት ያ ጸሎታቸው ያ እርግማናቸው ደርሷል። አባት እርግማኑ አጥንት ይሰብራል፣ የእናት እርግማን ስር መሰረት ይነቅላል። አባቶች ምን አሉ የሚለውን እንመለከታለን። የዛሬው ቪዲዮ በጣም አጭር ቪዲዮ ነው። በእሼ ጉዳይ በወቅታዊ በእሼ ጉዳይ ነው የምናወራው። በጣም ብዙ ሐሳቦች ናቸው እየተነሱ ያሉት በዛም በዚህም እና ስለ እሼ ደግሞ በተደጋጋሚ በዚህ ቻናልም በጣም ስላወራን ለጉዳዩም በጣም ቅርበት አለኝ ብዬ አስባለሁ። እኔ በበኩሌ እንደ ኦርቶዶክስ እና አብረን እናወራለን። እሸቱ መለሰ ቸግሮኛል ብሎ መጣ። አንተ አልነበርክ እንዴ በአሜሪካን ገዳም ይሰራል ብለህ በዶላር ኮሚሽን ስትወስድ ነበር? እኔ በግሌም እሸቱ አሁን እየገጠመው ላለው ነገር በጣም ትልቁ ምክንያት ብዬ ማስበው ነገር አለ። እሱንም አሳያችኋለሁ። ግን የአባቶች ስለ እርግማን የተናገሩት ነገር ሳታዩ እንዳትወጡ። ሁላችንም እግዚአብሔርን እያመሰገንን እንጀምራለን የዛሬ ቪዲዮአችንን። ተመስገን የኛ ጌታ ምን ይሳናል። ሐምሌ 10 ክረምት ገባ 014 ቀበሌ ጎጎስ በምትባለው ሀገር ይኸው ዛሬ ክረምት ገባ። አረ ላይክ ሼር አድርጉ ጎበዝ። ከገጠር እስከ ከተማ በጣም ሁላችንም ስንጨነቅ ነበር። ዝናብ ጠፍቶ እግዚአብሔር ይመስገን እግዚአብሔርን ሁላችንም አመስግኑ። በመጨረሻም በጣም በአብዛኛው ቦታ ላይ ዝናብ ዘንቧል ማለት ነውና እግዚአብሔር ይመስገን። እዚህ ጋር አሁን ቀጥሎ የእሼ ቪዲዮዎች ይታዩኛል ርዕስ አድርገው የተነሳናቸው ማለት ነው። እና እኔ በበኩሌ እሸቱ ያለውን ሰምታችኋል አይደል? ያው ዶንኪቲው ላይ የተፈጠረውን ነገር በጣም ችግር ላይ ነው ያለነው። ለዩቲዩብ ድረሱለት ብዙ ሰራተኞችን ልናባረን ነው የሚል ነገር አንስቷልና እኔ በበኩሌ አሁን የሆነበት እየደረሰበት ላለው ነገር ዋና መንስኤዎችን ብዬ ማስባቸው ነገሮች ቪዲዮችን አሁን የምንመለከተው እና መጨረሻ ላይ ስለ እርግማኑ ምናምን እናያለን። ድጋሚ እየሰቀልነው ነው ኢየሱስ ክርስቶስ። አርባ 49 ዓመት ታቦቷ ሳትሆን የተንከራተተችው ኢየሱስ ክርስቶስ ነው። ማረፊያ አጥቶ የተንከራተተው የኛ ልብ አላሳርፍ ብሎት ማለት ነው። ይመስለናል እኛ ሳምንት ቀያይረን መተን ስላስቀደስን እጣኑ የሚያርግ እግዚአብሔር የሚቀበል የሚደሰት ይመስለናል። ግን አይደለም። እሱን ከሰማይ ያወረደው እኮ ከ99 ከመቶ መላእክት አንዱ ሲጎልበት ነው። አንዱ ሲጎል ነው ከሰማይ ያወረደው ማለት 10 መልአክ ወድቆበት አይደለም። አንድ ሰው ከቤተ ክርስቲያን ሲርቅ እግዚአብሔር ያመዋል። አንድ ሰው ከቤተ ክርስቲያን ሲቀር እግዚአብሔር ያመዋል። አንዱን አዳምን ፍለጋ ነው ምራቅ የተተፋበት የተገረፈው የተሰቀለው እዚህ የመጣው። እኛ ግን ምንም አይመስለንም። በቃ ሰውን ከምታሰናክል ድንጋይ ባንገት ታስሮ በባህር ብትጣል ይሻላል ይላል። በእኛ ምክንያት ከቤተ ክርስቲያን የቀሩ በጣም ብዙ ሰዎች አሉ። ማለት ዝም ብሎ በቃ በራሳችን ፎርሙላ ማምለክ ነው የምንፈልገው። እኛ በራሳችን መጽሐፍ ቅዱስ ልንጽፍ ምንም አልቀረንም። ግን ይሰማናል አይደል? ስናስቀድስ ስንቆርብ በቃ ልክ ነው። እና እኔ ምንም ማለት አልችልም። ለንደንና አካባቢው ያላችሁ ምእመናን የንስሐ አባቶቻችሁን እያለቀሳችሁ ለምኗቸው ዛሬ
ልብ የሚነካ ንግግር ነው እውነቱን ለመናገር። ግን ብዙዎች በጣም በማፌዝና በቀልድ ነው የወሰዱት። ማለት አስመሳይ ነው አስመሳይ ምናምን እያሉ ብዙ ጊዜ የሚጠቀሟት ቪዲዮ ናት። ይሄ ኳታር ቅድስት ስላሴን ለማሰራት ይመስለኛል ገቢ ማሰባሰቢያ ላይ እሺ የተናገረው ንግግር ነው እያለቀሰና በዚህ ቪዲዮ አማካኝነት እንግዲህ የተነሱ ነገሮችን ሁላችንም እናውቃለን። ሌሎችም አሜሪካ ላይም እንዲሁ ገቢ ማሰባሰቢያ አድርጎ ነበር ገዳም ለመገንባትና ሲነሱ የነበሩ ነገሮችን በጣም በቅርበት እናውቃለን። ውድ ቤተሰቦቼ አንካካድም። ያው በጣም በኮሚሽን በጣም ብዙ ብር ይቀበላል። በጣም ብዙ ብር ይቀበላል። እያንዳንዱ ነገር የሚያደርገው ለብር ነው፣ ኮሚሽን ተከፍሎት ነው የሚባል ነገር አለና እመጣላችኋለሁ ወደ በኋላ እና እነዚህ ነገሮች ያዙልኝ። እሸቱ መለሰ ቸግሮኛል ብሎ መጣ። እንዴ አንተ አልነበርክ እንዴ በአሜሪካን ገዳም ይሰራል ብለህ በዶላር ኮሚሽን ስትወስድ የነበርከው? ኤአይን ተጠቅማችሁ ሀብታም መሆን ትችላላችሁ ስትለን የነበርከው አንተ አይደለ እንዴ? ዛሬ እንዴ ቸገረ? የደብረ ብርሃኑስ ፕሮጀክት ምን አረከው? ለመዝደቅ ነው ለመዝደቅ የሚል ፋውንዴሽን አቋቁመ ነበር፣ ብር እንደተሰበሰበ ሰምተናል። እንዴ የቸገረው ሰው አታውቁም እንዴ? አንዳንዶቻችሁ ደግሞ ይሄው የቸገረው ፌዝ እኮ ያስታውቃል። እንደዚህ አይነት ፌዝ ነው። ኖ ሞር ድራማ እሸቱ። እንደውም እኔን ቸግሮኛል፣ እኔን እርዱኝ፣ ይሄው አካውንቴን አስቀምጫለሁ፣ ቴሌ ብሬን አስቀምጫለሁ፣ ቸግሮኛል፣ እንደውም እኔን እርዱኝ። ዶላር ላይ የሚተኛ ሰው እንደው ለማስመሰል ለድራማ ራስ ሰውነትን ቀንሰ ከስተውላን የመጣው ባለፈው የዋልድባ አባቶች ረገሙት ተባለ። ሳይውል ሳያድር እርግማናቸው ደረሰብኝ ለማለት ዛሬ ቸገረኝ ብለህ መጣ። አንድ ቤትና አንድ ላንድ ክሮዘር ቀረኝ ብለህ ዊልዬ ሳይደርስልህ ከዊልዬ ጋር እንደውም ወደ ካናዳ ነው አሜሪካ ልካቸዋለሁ ብለህ ስትል ነበር። ማያት ሰው ህዝብ አዳም ነው የተበላው። እንደውም ጉዳዩን ከፌደራል ፖሊሶች ጋር ይዤዋለሁ ብለህን ነበረ። የት አደረስከው? የቸገረን እኛ ነን። የቸገረው ፊዝ ይሄ ነው። እርዱን። እኛ ድራማ አንችልበትም። ቸግሮንም እንደ እሸቱ ድራማ መስራት አንችልበትምና አካውንታችን የካይሻላችሁትን አድርጉ። እሸቱ ራሱ አስገባበት። ከኮሚሽን ካገኘው ዶላር 1-2000 $3000 ዶላር ዝም ብለህ አስገባበት። ምንም ቀላል ነው ላንተ። ምን ድራማው ምን ይሰራል ብለን እና ለእሸቱም ሼር አድርጉለት፣ ለተስፋዬ አስገባለት፣ እርዳው በሉት፣ ደገፍ አድርገው በሉት። እንደዚህ አይነት ሰዎች ሙሉ ለሙሉ የሚናገሩት ነገር ኔጌቲቭ ነው፣ ክፉ ነው ምናምን ብለን አጣጥለን ልንተው አንችልም። እውነቱን ለመናገር ከዚህ በፊት ስናወራም ስለመጣን እኔ ሐሳቤንም ቃሌንም መቀየር አልፈልግም። እሺ ላይ በቃ በተደጋጋሚ ብዙ ነገር ነው በቃ በመረጃ በማስረጃ እያገኘን እየሰማን የነበረው። እዚህ ጋር ለተነሱት ለአንዳንዶቹ ምላሽ ሰጥቷል። ነገር ግን ለብዙዎች አልተዋጠላቸውም። አጥጋቢ ምላሽም አይደለም ነው ያሉት። አላሳመንም ብዙዎችን። ብቻ ልመጣላችሁ ነው አሁን ቀስ በቀስ እንዴት እንደተጀመረ አሁን እሺ ለሆነው ለደረሰበት ዶንኪ ቲቪ ላይ ለደረሰበት ነገሮች እንዴት እንደተጀመሩ ቀስ በቀስ ከህዝብ ጋር ከግለሰቦች ጋር ከቤተክርስቲያን ጉዳዮች ጋር በጣም ከፖለቲካም ጋር ራሱ ተያያዘበት ጊዜ ነበር። ሰዎች እሸቱ መለሰ ላይ ለምንድን ነው ዘመቻ የከፈቱበት? እስቲ የዚህን ቪዲዮ ፍሪ ሐሳብ እንስማው። ታስታውሳላችሁ አይደል? ስለ ሙስሊሞች ያለን አቋም ሲያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው ሚስጥሬን የምነግረው እድገቴን የማሳየው ጓደኛዬ ነው። ኢትዮጵያዊ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ
እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። አቤት ይሄ ቪዲዮ ያን ጊዜ እንዴት እንዳቃጠለኝ እንዴት እንዳናደደኝ ብቻ በጣም ተነጋግረን ነበር በዚህ ጉዳይ። ታስታውሳላችሁ አይደል? ሰማይ ምድር ውስጥ ሲገለባበት ሙስሊሞች እፎይን ካልገደልን ያሉ ሰሞን የገባበት ገብተን እንገላለን፣ እፎይ በተገኘበት ይገደል ምናምን እየተባለ በጣም ዘመቻ የተከፈተበትና ከሙስሊሞች ጋር በጣም ብዙ እሰጥ አገባዎች የተፈጠሩ ጊዜ ነው። እሺ እንግዲህ ወጥቶ የተናገረው በዛ ምክንያትም ከብዙዎች ጋር በተለይ ከኦርቶዶክሳውያን ጋር ተጣልቷል። ያልተባለን ነገር እንደተባለ አድርጎ በቃ ራሱን የፍቅር ሰባኪ የኢትዮጵያዊነት ሰባኪ አድርጎ ሌሎች ኦርቶዶክሳውያንን ደግሞ በቃ ሙስሊም ጠል አይነት መልእክት ነው እንግዲህ ያስተላልፈው ወጥቶና በዛ ምክንያት ነው ከብዙ ሰዎች ጋር በተለይ በጣም ከብዙ ኦርቶዶክሳውያን ጋር የተጣለው። እናም እዚህ ጋርም በጣም ትልቅ ፖይንት ጥሏል። ይሄንም ያዙልኝ እንቀጥላውንም እስቲ። እጅግ በጣም ያሳዝናል በእውነት እኔን አምናችሁ የዶንኪ ቲዩብን መልካም ስም አስባችሁ ለከፈላችሁ ሰዎች በእውነት በጣም አዝናለሁ። በእግዚአብሔር ስምም ይቅርታ ጠይቃችኋለሁ ንጹህ ገንዘባችሁን ስለተበላችሁ። በዚህ ጉዳይ ዙሪያ ደውላችሁ እኛ ማግኘት ከፈለጋችሁ በ0913 እሺ። ይሄ ጊዜ ደግሞ እንግዲህ የካናዳው ጊዜ ነው። ብዙዎች ተበልተናል እያሉ ሲያለቅሱ አስታውሳለሁ። በዚህ ምክንያት ብዙዎች ተቀይመውታል። እሺ እንደ ሌሎቹ አንተም ታጨበረብራለህ እንዴ? በዚህ ልክ አንተን አልጠበቅንህም ብለው ብዙዎች ሲያለቅሱ ነበር፣ ብዙዎች ሲያማርሩ ነበር። ካናዳ ልካለው በሚል የተፈጠረ ግብግብ ማለት ነው። እያያችሁ ነው አይደል? እንቀጥል። አሁንም እስቲ ሌላ ጉዳይ ላስታውሳችሁ። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። ከባምቢ ጋር የነበራቸው ሰጣ ገባ በጣም ብዙ መከፋፈልን በጣም ብዙዎች ደግሞ የእሼ ወዳጆች ጭምር እሼ ላይ ቅር እንዲላቸው እንዲያዝኑበት ሆኗል። ባነሳው ሐሳብ ሳይስማሙ ማለት ነውና እዚህ ጋርም ትልቅ ነጥብ ጥሏል። ያንተ ገመና በኔም አይደለም በባምቢም አይደለም በኦዲየንስም አይደለም ባንተም አይደለም። ያንተ ገመና በአባቶች እጅ አለ። እኔ ራሴ ማቀው ይቅርታ ለመጠየቅ የምትመጣ ከሆነ ገመና እንዳለ በአባቶች ገመና እንዳለ በየደብር አለ። በየደብሩ ያንተ ገመና አለ። በየአባቶች እጅ ያንተ ገመና አለ። በእያንዳንዱ መሰራት ይሄ መሰራት ባለባት በእያንዳንዷ የሰራ እርዳታ ብለ የሰራት ቪዲዮ ማስታወቂያ ብለ የሰራት ቪዲዮ ከኋላ ያንተ ገመና አለ። ይቅርታ ለመጠየቅ የምትመጣ ከሆነ ዛሬ ማታ መጀመሪያ ይሄን ቪዲዮ አውርደው ከዩቲዩብ ላይ ይሄንን አውርደው። እሸቱ በጣም ተጠንቀቅ። በጣም አንዳንዴ ማለት ነው መንደርደር ለመውደቅ ከፍ ባልከ ቁጥር መውደቂያ እየራቀብህ ነው የሚመጣው። በጣም ተጠንቀቅ። መጀመሪያ ማታ ለይቅርታ መጣለው ብለሃል አይደለ? ከዚህ ነው የሚጀምረው ይቅርታ። ይሄን አጥፍተህ ሰው ይሄን እንዳያየው አድርገህ ከዛ ይቅርታ ለመጠየቅ ትመጣለህ። እሺ ሪጀክት ያረካቸው የገዳማት ማስታወቂያዎች እመጣለሁ ብለህ ያልመጣህባቸው ሀፋፍ ተቀብለው ማለት ነው ኤቭሪቲንግ ማለት ነው። እኔ አንድ እዚህ ጋር በእውነት ማነሳው እና ማስታወስ የምፈልገው ነገር ማንም ሰው ፍጹም አይደለም። እቺን አንርሳ። መቼም ቢሆን ማንም ሰው ፍጹም አይደለም። በቃ እግዚአብሔርና እግዚአብሔር ብቻ ነው ፍጹም። መቼም ከአይምሯችን ይሄ ነገር አይረሳ። ብዙ ስራ፣ መልካም ስራ፣ በጎ ስራ የሰሩ ሰዎችም የሆነ ክፍተት ስህተት ይኖርባቸዋል። ቅዱሳንም ጻድቃን ሰማዕታትም በጣም ወርቀው ብዙ ፋውል ሰርተው ብዙ ማይሆን ነገር ሰርተው ንስሐ ገብተው ነው የጸደቁት እና ማንም ፍጹም ሰው የለም። ብቻ ያም ሆነ እሺ እዚህ ጋርም ብዙ ኦዲየንሱን አስከፍቶ ነበር። የፐርፐዝ ብላክ ኢትዮጵያ ማስታወቂያ የሰራው እሸቱ መለሰ ዙን ያለው ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ፐርፐዝ ብላክ ኢትዮጵያ ይሄን አስታውሳለሁ። እንግዲህ እዚህ ጋር ብዙዎች ተቀይመውት በጣም ብዙዎች ተቀይመውት ነበር። እንደማወራ ይገባችኋል። ዶንኪ ቲዩብ እሸቱ ማለት ነውና እሸቱ ማለት አሁን እኔ አልገባኝም። እርዱን ታደጉንም ይታደገን። እኛን ሸቀለብን፣ ዘንድሮ ሸቀለብን። እኛ ምን አለንና እንደሱ ምንም የለንም። እንደገና
ታደጉኝ በዚህ ውጡልኝ የሚለው እሱ ሲያገባ አገባው ይለናል። ቪዲዮ ይሰራልና ይለታለን። ሲወልድ ወለድኩኝ ይላል። እሺ እናያለን። እሺ ከዛ ስፖንሰር አድርጉኝ ይላል። ቤት ሲገዛ በስፖንሰር ይገዛል። ፈርኒቸር እንኳን ካቅሙ የሆነ ወንበር አይቀይርም። እስኪ አቅም ያላችሁ የፈርኒቸር እንትኖች ስፖንሰር አድርጉኝ። ያንተ ብሬት ነው የሚደርሰው፣ ያንተ ብሬት ነው የሚገባው። እርዳታ እኮ ሰውን እኮ አቅርበህ እኮ እርዳታ እኮ አስለቅሰህ እኮ ከኪስ 10 ብር ሰጥተህ እናንተ ምርዱ አትልም። እናንተ ብቻ እርዱ ነው የምትለን። ረዳን በቃ ጫካ ገባለሁ ያልከኝ ዛሬ 2 ዓመት ግባ ከቻልክ 4000 ካሬ ሜትር ተቀበለህ እኮ ገዝተህ አይደለም እኮ በሚዲያ እኮ ሽፋን የተቀበልከው። ጭራሽ ዶዘር ደግሞ ስፖንሰር አድርጉኝ ልጥረግ ትላለህ። ለልጅ እኮ አሳዳጊ እኮ አንተ እኮ ለልጅ ሞግዚት ማለት ነው ማሰልጠኛ ከፍታለሁ ያልክ ጀግና ነህ። ከእንዱ ማለት ነው የቀረህ አንተ እኮ። እና ይሄን ሐሳብ ብዙዎች እያነሱ ነው። እኛን ነው የቸገረን እንጂ አንተ ላንቸገረህም። በእነዚህ ጉዳዮች እናንተ ሐሳብ አይታችሁ ኮሜንት ላይ ያስቀመጣችሁ ወደ ዋና ወደ ሜን ፖይንቴ እየደረስኩ ነው። በቅርቡ ደግሞ እንደምታስታውሱት ላስታውሳችሁ እስቲ ከዋልድባ አባቶች ጋር ዋናው ጋር እንደውም አሁን ደርሰናል። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። እንደምታውቁት በዚህ ጉዳይ እሺ በይፋ ኦፊሻሊ ይቅርታ ጠይቆ ነበር። በዛው ተደመደመ ብለን እያለን ደጋሚ ደግሞ የዋልድባ አባቶች በጣም ከባባድ የሆኑ ቃላትን እየተጠቀሙ ወደ ሚዲያ መጡ። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። እሸቱንም ይዘው ትሞታል፣ እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቁመን ነው ቁጭ ብለን የምንነጋገረው ያወርደው ይሄንን ቪዲዮ ቢያስተካክልን ማስተባበያ ይሰጥበት ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትን ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለው ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ መየታችን ስላድማ አውጥተን ፍረጅ አንቺ ፍረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ዛሬ እኛ አባቶች አንዳንድ ሰው እንኳን እዚህ አሁን አንድ ሰው ለምሳሌ ወጥቶ በዚህ በደባርቅ በዚያ በጎንደራ ባህር ዳር ሲገኝ የት ነው የመጣው አባ ዳልሻ ከሴቶቹ ገዳም ነው የሚባል በጣም በሚያሳዝን መንገድ አይኒ አባት ምንም የምንኩስና ወዝና ጣዕም የሌላቸው ምንም መኖክሴ ሳይሆን የሆነ ብቻ ድጋሚ ይሄ ቪዲዮ ሳይ ያናደኛል። ብቻ ክፉ አልናገርም። ወደ በኋላ አባታችን ስለ እርግማን ምን አሉ የሚለው እናነሳለን። እዛ ላይ እኔ ማነሳው ሐሳብ አለ። ብቻ በጣም በቃ እስካሁን ድረስ ያየናቸው ቪዲዮዎች እንግዲህ እንዳያችሁት እሸቱ የመጣበትን መንገድ ለማሳየት ነው የሞከርኩት። ማለት በኔ ቪዲዮስ ጀምር እንዳልኩት በኔ ምልከታ እሺ አሁን እየገጠመው ያለው ነገር አጠቃላይ እንግዲህ አንድና አንድ መንገር የምፈልገው ዋና ሜን ፖይንት ላይ ደርሻለሁ። አሁንም ማሳያችሁ ቪዲዮዎች አለ። የእሺ ቪዲዮ ይታየኛል እዚህ ጋር እና እሱን ከማሳየቴ በፊት እኔ ማንሳት የምፈልገው ፖይንት ላይ ደርሻለሁ። እሱ ምንድነው እስካሁን ያሳያችሁን እንዳያችሁት ከሆነ ቀስ በቀስ በቃ ከህዝብ ጋር ከኦርቶዶክሳውያን ጋር ከግለሰብ ጋር እሺ አንተን አምነን ተመዝግበን ያላነሰ ብራችንን ተበላን ከሚሉ ወገኖች ጋር ብቻ ምን ልበላችሁ ከብዙዎች ጋር እሸቱ በእነዚህ አጭር ጊዜያት በእውነት 1 ዓመት ምናምን ይሆናል ይሄ ሁሉ የተፈጠረው። በእነዚህ አጭር ጊዜያት በጣም ብዙ ነገር ተደራረበበት፣ ብዙ እሰጣ ገባ ውስጥ ገባ። አንዳንዴ ያው ልክ የሚሆንበት ፓርት አለ እሱ፣ አንዳንዴ ደግሞ ህዝብ ልክ የሚሆንበት ፓርት አለ፣ ግለሰብ ልክ የሚሆንበት ፓርት አለና ብቻ ሶሻል ሚዲያ ላይ ስትሆኑ እነዚህ ሁሉ ነገር ሲፈጠሩ በቃ ሰው ፊታችሁን ገና ሲያይ ዩቲዩብ ላይ ፊታችሁን ሲያይ አጭበርባሪ አይምሮ ላይ በቃ ብዙ ነገር ሰው ከሰማ
ፊታችሁን ዩቲዩብ ላይ ሲያይ ክሊክ አድርጎ አይም ሰው እናንተን በቃ በእንዲህ አይነት በተደጋጋሚ ስማችሁ የሚነሳ ከሆነ እና እኔ ዋና ማንሳት የፈለኩት ነገር ይሄ ሁሉ ያሳያችሁ ዋና ምክንያት እሺ አሁን ቪው የቀነሰውም ኦዲየንሱም በቃ እንደ ድሮ አላይም ያሉት እዚህ ሁሉ እሰጣ ገባ ውስጥ ከህዝብ ጋር ከኦርቶዶክሳውያን ጋር ከሙስሊሙ ከጴንጤው ጋር መግባቱ ነው ብዬ ነው ማምነው። በቃ ከህዝብ ጋር በተለይ ከህዝብ ጋር ምንም አይነት ነገር ውስጥ መግባት አያስፈልግም መቼም ቢሆን እና እንደ አጠቃላይ የኔ ምልከታ ይሄ ነው። እሺ አሁን ደረሰብኝ ለሚለው ነገር የኔ ምልከታ ትልቁ ነገር ይሄ እነዚህ ነገሮች ተደራርበው ይመስለኛል። በቃ ይሄ ነው ብዬ ነው ማስበው። እንደ ዋናው ነገር ይሄ ነው። በቃ ቪዲዮቹ ነው ያልታዩለት እንደ ድሮ። እሱም ምክንያቱ በቃ በተደጋጋሚ በጣም ስሙ በክፉ ነገር በብዙ ነገሮች ሰው ሲሰማ በቃ ክሊክ አድርጎ አየውም እየጠላው ይሄዳል ለማለት ነው። እናንተ ምን ይመስላችኋል? እስቲ ሐሳብ አስተያየታችሁ ኮሜንት ላይ አጋሩኝ። ማንበብ ማየት ፈልጋለሁ እናንተንም ሐሳብ። ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልም ብሏል። እሸቱ እንዳለውም ዶንኪቲ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹን ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው። በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። በእውነት እሰይ እንኳን ወደክ የአባቶች እርግማን በዚሁ ላንሳ ብዬ ነው። የአባቶች እርግማን ደረሰብህ የምትሉ ሰዎች በጣም ታሳፍራላችሁ። በእውነት በህይወቴ የተማርኩት ነገር ቢኖር ለማንም ለጠላቴ ጭምር ውድቀትን አልመኝም። በቃ ውድቀትን አልመኝም፣ ለማንም ውድቀትን አልመኝም። የምሬ ነው የምላችሁ፣ ይሄን ከልቤ ነው ማወራው እና እሰይ የምትሉ ሰዎች በጣም ከኛ የሚጠበቅ አይደለም። በተለይ ኦርቶዶክሳውያን ሆነን እንደዛ የምትሉ ቅድም ያነበብኳቸውን ኮሜንቶች አይታችኋል። በጣም ብዙ አሉ መግቢያዬ ላይና እንደዛ የምትሉ ሰዎች እረፉ። በእውነት አሳፋሪ ነገር ነው። እንዲህ አይባልም። እዛ ሙሉን ካላያችሁ አጠር ያለ ቪዲዮ እንመልከት። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ከአቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ አሁን እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛል። ያው ቢሊዮነር ሞቲቬሽን እኮ ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደል? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደርግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የማታውቁት ንብረት የለም። ኢትዮ ቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨንቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼስ ሰው በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው። ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማውቀው ማለት ነው። ገንዘብ አያያዝ ስለማታውቅ ነው የሚለኝም ካለ ይሁን። እንግዲህ አላቅበት ይሆናል።
ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድነው? ከጎናችን አላችሁ ወይ? እንዴት ካላችሁኝ ዶንኪ ቲዩብ አሁን ከዚህ በኋላ መቀጠል የሚፈልገው ትልልቅ ስራዎች እየሰራ ነው። ለምሳሌ በቅርቡ አሁን ጀርመን ሀገር 6 የዶንኪ ቲዩብ ሰራተኞችን ይዤ ወደ ጀርመን ሀገር ሄዳለሁ። ለምን? ታላቁ ገዳም በአውሮፓ ለመጀመሪያ ጊዜ በጀርመን ሀገር የሚገደመው ታላቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳምን በተመለከተ ትልቅ ስራ እየሰራ ነው። እሺ እንግዲህ አንተ በጣም አስተዋይ ሆነ ለብዙዎቻችን አራያ የሆንክ ሰውነ በተለይ በዩቲዩብ እንዴት መስራት እንዳለብን በጣም ብዙ ነገር ያስተማርከን ሰውነ። እኔ በግሌ ብዙ ነገር ተምሬያለሁ ከእሺ እዛ ወጌሻ ምናምን ተመዝግቤ ባልማርም ኦንላይን ላይ ዩቲዩብ ላይ በሚለቃቸው ትምህርቶች ስለ ዩቲዩብ እሱ ያሳለፋቸውን ኤክስፒሪየንሶች ልምዶች ሲያካፍል በጣም እያንዳንዱ ትምህርት ተምሬያለሁና ለብዙዎቻችን አርአያ የሆነ የጠቀመን ሰው ነው። ተጠቅም ያለው እኔ በግሌ እና እስካሁን ድረስ ያሰራሃቸውን በጎ መልካም ስራዎች ሁሉ ማጣጣልም አልፈልግም። ትልቅ በእውነተኛ ሜቢ እንሰራው ይሁን በህይወታችን ዘመን ሜቢ እግዚአብሔር ከረዳን እንጂ እስካሁን አንተ የሰራቸውን በጣም ብዙ ነገር ሰርታል ለቤተክርስቲያንም ለሀገርም ለወገንም ለግለሰብም እና ለዛም ምስጋና ይገባል፣ ክሬዲትም ሊሰጥ ይገባል። አንዳንድ ሰዎች የሚረሱ አሉ እንዳለ እሺ በቃ የሰራውን ነገር በአጠቃላይ የሚረሱ ሰዎች አሉና ይሄ አግባብ አይደለም። መቼም አንርሳ፣ በእናታችሁ መልካም ነገርን ሰው የሰራውን ነገር አንርሳ። ክፉ ብቻ አንለቃቀም። ብቻ እኔ ማለት የምፈልገው ነገር ቅድምም እንዳልኳችሁ እሺ አሁን እንደተረዳሁት ማናጀር ይጎሏል ብዬ አስባለሁ። በቃ አለ ፕሮፐር የሆነ ማናጀር በጣም ጎበዝ የሆነ እያንዳንዱን ነገር በቃ የሚከታተል እንዳያነው በቃ ብዙ ነገር ላይ ነጥብ ጥሏል። በቃ እሺ ብዙ ነገር ላይ በእውነት በማገበው ዝም ማለት በሚችልበት ጉዳይ ራሱ ዝም ብሎ እየገባን ሐሳብ አስተያየት እየሰጠ በህዝብ እንዲጠላ የሚለው ቃል ራሱ ትንሽ ከባድ ነው። እንደ ድሮ እንዳይወደድና በዛው ሌቭል እንዳይቀጥል አድርገውታል። በቃ እነዚህ ነገር ተደማምረው በጣም በዙ። በቃ እና ማናጀር ጥሩ ማናጀር የለውም ብዬ አምናለሁ። በቃ ይሄ ነው የኔ መልከታ። እናንተ ሐሳብ አስተያየታችሁን መስጠት ትችላላችሁ ኮሜንት ላይ። እግዚአብሔርን በማንም ውድቀት አትደሰቱ። ለራሳችሁ ከፍ ያለ ቦታ መድረስ ከፈለጋችሁ ለማንም መልካም ነገር ፖዚቲቭ ነገር አስቡ። ስለ እርግማኑም እናወራለን፣ አሳያችኋለሁ ያልኳችሁ ቪዲዮ አለ፣ ወደ በኋላ እናያለን። ይድረስ ለኮሜዲያን እሸቱ አድርሱልኝ። ትናንት ያየሁት ቪዲዮ በጣም ነው የሚያሳዝነው። እውነት ለማውራት የኔም የህዝብ እንዲያቀኝ አገልግሎቴ እንዲሰፋ በብዙ ነገር የደገፍከኝ ወንድሜ ነህና እውነት ለማውራት ይሄን ስሰማ በጣም ነው ያዘንኩት። እግዚአብሔር አምላክ ይችልበታል፣ የተሰበረን መጠገን ይችላልና አሁን ዶንኪ ቲዩብ የሁላችንም ቤት እንደሆነ እናውቃለን። ስለዚህም ይህንን አሳዛኝ ሰበር ዜና እንዳሰማህን ሁሉ ጥንካሬንም እናውቃለንና በእርግጠኝነት ትችላለህ። ብዙ ነገሮችን አሳክተህ ሰራተኞችን አይደለም ለኢትዮጵያ ህዝብ መሆን የምትችል ብዙ ነገሮችን ማሳካት የምትችል ወንድማችን ነህ። ይሄን እናምናለን። ውድፍን የኢትዮጵያ ህዝብ ያምናል። እርግጠኛ አሁን የኢትዮጵያ ህዝብ እያለ ወላዲት አምላክ እያለች እግዚአብሔር የፈጠረ አምላክ እያለ ምንም የሚፈጠር ነገር የለም። አይዞን አለን ከጎናችን ለማለት ወዳለሁኝ። ይሄንን መልእክት አድርሱለት። በማንኛውም ነገር እኛም እንረዳሃለን። አዳራሽ አይሞሉም በግለሰብ ደረጃ ማለት ነው። በእሺ እየተጠቀሙ እሺ እየረዳቸውና እየጠቀማቸው ሰዎች እና ይሄ ወንድማችንም ከነሱ አንዱ ነው እና በጣም ብዙ መልካም ነገር የሰራ ልጅ ነውና በምንችለው አቅም እንርዳው። ቢያንስ ባንረዳው ክፉ ምኞት አንመኝለት። የአባቶች እርግማን ደረሰብህ ከዋልባ አባቶች ጋር መጀመሪያ ለምን ተገናኘ ምናምን እያላችሁ ዝም ብላችሁ በቃ ያሌለ ነገር አታውሩ። እግዚአብሔር አይገናኝም ከዛ ጋር። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እናንተ ኦርቶዶክሳውያን ባለማተቡ ወንድማችን ችግር ውስጥ ነው ያለው። ወንድማችን እሸቱ ዶንኪ ቲዩብም ሊዘጋ ነው፣ ሰራተኞቹን እየቀነስኩ ነው፣ በጣም ኪሳራ ገጥሞኛል እያልን። ስለዚህ እኛ ባለማተቦች ኦርቶዶክሳውያን በምንችለው ነገር ሁሉ ከጎኑ መቆም አለብን። አይዞ አለንልህ ማለት ይገባናል። ብዙ ቤተክርስቲያን ያሳነጸ ልጅ ነው። ብዙ ሰዎችን የረዳ ልጅ ነው። ይሄን በቃ ዘርዝረን አንጨርሶም እየሰራው ስራ ማለት ነው እና ከጎኑ ልንቆም ይገባል። አይዞ ወንድማችን።
ስለ እርግማን እኒህ አባታችን ያሉትን ቪዲዮ እስቲ ላሳያችሁ። አባት እርግማኑ አጥንት ይሰብራል፣ የእናት እርግማን ስር መሰረት ይነቅላል። አባትም አታሳዝኑ፣ እናትም አታሳዝኑ፣ ተሰብራችሁ እንዳትቀሩ። ወገን አይድገማችሁ። እንባ የሰበረው ሰው ትንሣኤ የለውም። እንባ የሰበረው ሰው አይጠገንም። እንባ የሰበረው ሰው ዘር አይወጣለትም። ሰው አታስለቅሱ፣ ሰው አያልቅስባችሁ። በታትንን እናስቀረው ትውልዱን ላይ ታዲያ እንዴት እናገንም ከራ ትመከራላችሁ። ዛሬ ሽማግሌዎች ስለተለያዩ ባልና ሚስት፣ ስለተለያዩ ጎረቤቶች፣ ስለተለያዩ ወንድማማች ትመከራላችሁ፣ ታስታርቃላችሁ። ሽምግልናችሁ የተከበረ ነው። ሽባታችሁን የሚያከብሩ ልጆች ወልዳችኋል። ሽበት የሚያከብሩ የእናቴ ልጅ ሚስት ሲጣጭ ያልሸበተ አይላክም። ትዳሩ እንዲሸበት ቢወለድም ሸብቶ እንዲሞት እባካችሁ ሽበት አክብሩ። ሽበት ያላከበረ አይሸበትም፣ ጅምሩ አይጸናልም። ዛሬም የአባት እርግማን ያለባችሁ ሽበት አክብሩ። የአባት እርግማን አጥንት ይሰብራል፣ የእናትም እርግማን እንደዛው። ሽበት አክብሩ፣ አባቶችን አክብሩ የሚል ነገር አባታችን ተናግረዋል። እውነት ነው፣ ቃለ ሕይወትን ያሰማልን። ነገር ግን አባቶቻችን እንዳስተማሩት መጽሐፍ ቅዱስም እንደሚለን እንዲሁ ዝም ብለን እየተነሳን የምንራገመው እርግማን አይደርስም። መጽሐፍ ቅዱስ ምን ይላል? በዚህ ያገኘው ጥቅስ አለ። መጽሐፈ ምሳሌ ምዕራፍ 26 ከቁጥር 1 እስከ 3 ላንብብላችሁ። በረዶ በበጋ ዝናብም በመከር እንዳይገባ እንዲሁ ለሰነፍ ክብር የለውም። እሺ ምዕራፍ 2 እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበር ጨረባ እንዲሁ ከንቱ እርግማን በማንም ላይ አይደርስም። ልድገመው፣ እንዲሁ ከንቱ እርግማን በማንም ላይ አይደርስም ይላል። ዝም ብለን እየተነሳ የምንራገመው እርግማን አይደርስም። ይሄ ምለው ለዋልድባ አባቶች ነው። እሺ ምንም በእውነት እንዲህ መቋሚያ እያዘቀዘቀ ታቦተ ማርያምን የእመቤታችን ጽላት እያስወጣ መቁጠሪያ መሬት ላይ እያስጣለ እሸቱ ለሚያስረግም ነገር እሸቱ ምንም አልሰራም። ተነጋግረናል፣ ባለፈው በግልጽ ተነጋግረናል። ደግሞ የሰራው ጥፋት ነበር፣ አዎ ነበር። በግልጽ ወጥቶ ይቅርታ ጠይቋል። ከፍቅር በላይ ምንም የለም። ከህግ ከስርዓት በላይ ፍቅር ትበልጣለች፣ ፍቅር ትቀድማለች። ፍቅር ከሌለን ከንቱ ነን እና ከስርዓት ከህግ በላይ ፍቅር ስለሚቀድም እሺ ደግሞ ይቅርታ ጠይቋል። እኛም በፍቅር መቀበል አለብን። ዝም ብለን ብንራገም ከንቱ እርግማን ከማንም ላይ አይደርስም ይላል መጽሐፍ ቅዱስ ነው እንደሚለው። እርግማን አይደርስም፣ ከንቱ እርግማን። የዋልድባ አባቶች ባለፈው እርግማናቸውን ከንቱ እርግማን ብየዋለሁ። የትም አይደርስ እርግማን ነው እና አንድ ሁለት ቃል ተናግሬ ልጨርስ። እናንተም ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ይሄ አሁን እሺ የደረሰበት ነገር በቃ ድሮ የነበረው ሌቭል ድሮ የነበረው እይታ ወርዷል። ያ ስለወረደ ብርም ፋይናንሻሊም ወርዷል። በዛ ምክንያት ሰራተኞችን ሊቀንስ ችሏል። በቃ ያ ነው ዋናው ነገር እና ቪው የቀነሰው አሁን ባየናቸው በአጠቃላይ በእነዚህ ሁሉ እሳት አገባዎች ምክንያት ከኢትዮጵያ ሕዝብ ጋር ከግለሰቦች ጋር ምናምን በሚገባው ምክንያት ነው። እሺ አሁን የሆነበት የሆነው በቃ ሌላ እርግማን ምናምን አይደለም። ከንቱ እርግማን አይደርስም ብሏል መጽሐፍ ቅዱስ። ምን አታወሳሱት በቃ እና እሺ ጥሩ ማናጀር አግኝቶ ከአሁን በኋላ ባለው እያንዳንዱ እርምጃ በጣም በጥንቃቄ ይራምዳል ብዬ ተስፋ አደርጋለሁ። በእውነት አይዊሽ ፎር ሂም ደግሞ እመኝነታለሁ እንደዛ እንዲሆንለት እና መርዳት የምትችሉ እርዱ። እሺ በእውነት ከእንግዲህ በአወዛጋቢ ነገሮች ቪዲዮ ባልሰራብህ ደስ ይለኛል። እግዚአብሔርን እስካሁን ድረስ ብዙ ቪዲዮ ባንተ ሰርተናልና ባልሰራብህ ደስ ይለኛል። በአወዛጋቢ እሸቱ ዛሬም አሁንም እንዲህ ተገኘበት በሚል ቪዲዮ ባልሰራ ደስ ይለኛል። ውድ ቤተሰቦቼ የኔ ሐሳብ የኔ ምልከታ ይሄን ይመስላል። የናንተንም ኮሜንት ላስቀምጡልኝ። እግዚአብሔር ለሀገራችንም ለወገናችን ሰላሙን ያምጣልን። እሺ ባለበት መድኃኔዓለም ይጠብቅ። መጨረሻ ላይ ማለት ፈልጋለሁ። ወዳችኋለሁ። ወደ አንተ መልሰኝ እኔ መለሳለሁ። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው
ከቤት ነው እርዳኝ